እንግዲህ ትሁቴ በፍቅር እንደተያዘች ካሌብ ሰማ። ካሌብ አንድ ስጦታ አበረከተላት። ለምትወጂው ሰው ይህንን ሀብል እሰሪለት ብሎ አሰጣት። እሷም እሽ አለች። ከዛም የምትወደው ሰው ካሌብ ስለሆነ ለካሌብ ሀብሉን አሰረችለት። አባባ እንዲሁም ደግሞ እንግዲህ ዳጊም በጣም ደስ አላቸው። ካሌብም ተደሰተ። ሌላው ነገር ኤደን ቲናን ፈነከተቻት። ቲና አለቅጥ በጣም ስለ መስመር ስላለፈች አሁን ላይ ኤደን ትዕግስት አጣች። እየተከታተለች ባሌን ተይልኝ ስትላትም ዳኒ ቁራሽ እንጀራ አይደለም የምተውልሽ በማለትም ተናገረቻት። ይህን ጊዜ ቲና ኤደንን ያዝ ስታረጋት ኤደንም አናቷን በርቅሳ ጣለቻት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ ትሁቴ ደስ በሚል ሁኔታ ካሌብ ለምትወጁ ሰው ይህንን ሀብል ስጭው በማለትም ሰጣት። እሷም ግራ ተጋባች። እንዳፈቀርኩ እንዴት አወክ ስትልም እንዳፈቀርሽ በደንብ ሰምቻለሁም ተረድቻለሁም። ስለዚህ ለምትወጁ ሰው ፍቅርሽን ግለጭለትና ሀብሉን ስጭው አላት። እሺ እነግረዋለሁ አለች። ግን ስለዛ ስለ ሰውዬ ማንነት ብትነግርኝ እጅግ በጣም ደስ ይለኝ ነበር ሲላትም አሁን አይደለም ሌላ ጊዜ አለች። እንግዲህ ቲና አሁን ትልቅ ጉዷን ተከናንባለች። እናም ቲና በሰዓቱ በር ላይ ዘልቃ ያየችው ኢደንንና ዳጊን ነበረ። በዚህን ሰዓት ድንጋጤዋ ወደር የለውም። እያለቀሰች ተመልሳ ወደ ቤት ገባች። ካሌብና ቲና ትሁት አፈጠጡ። አባባ ምን ነሻል ሲላት ክፉዎች ናችሁ አለች። ከዛም አባባ ቀጠለና እንዴ የወዳጄን እጮኛ ሲመጣ አየሽው እንዴ አላት። ለምን ትልቅ ሰው አይደለ እንዴ እንዴት እንደዚህ ታደርጋለህ አለችው። ከዛም አይ እንግዲህ ይህ ነው ካሌብና እንዲሁም ደግሞ ትሁት በመገረም መመልከት ጀመሩ። ማልቀስ ጀመረች። ዳኒና ኢደን ተቃቅፈው እልፍ ብለው ቁጭ አሉ። ምን እያረክ ነው አንተ? ምን እያረጋችሁ ነው ስትልም ምን አደረግን ተጋበዝን መጣን አላት። በጣም ነው ምጠላችሁ በጣም በማለትም ቴና በመናደድ ወደ ውስጥ ገባች። አባባ ተከትሎ ሂዶ ይበልጥ አናደዳት። ትልቅ ሰው አይደለ እንዴት እንደዚህ ታደርጋለህ? ክፉ ነህ አለችው። አይ ክፋትን እንኳ የተማርኩት ከአንቺ ከትንሿ ነው አላት። በጣም ተናደደች። ውጣለይ በማለትም ጮኸችበት። በቤቴ እኮ ነው ውጣ አትውጣ ብለሽ የምታዥኝ ምንም መብት የለሽም። ግን ደግሞ በፍጹም አንቺ እኔን እዚህ ቤት እንድትናደጂ ፈቅጄልሻለሁ መልካም መናደድ ብሎ ጥላት ሄደ። እናም እዛው ሄዳ ቀረች እኮ በማለትም በኋላ ላይ ተወያዩ። ተዋት አባዬ እኔ ቲናን በደንብ አውቃታለሁ። አልቅሳና እልኳ ሲበርድላት ትመጣና ታናገረኛለች አለ። ከዛም መጣችና ቲና ከዚህ ተቤት ቀስ ብለህ አንተም እሷም ውጡ አለች። አንወጣም ቤቱ ያንቺ ቤቴ ነው ቤቴ ላሳያችሁ ልታውትም ልትመጡም አልፈልግም ስትልም ኧረ እባክሽ ያንቺ ቤት ማናረገው አርፈሽ ተቀመጭ ከፈለግሽ አንቺውን ልቀበይ አላት አባባ። ከዛም እኔ እዚህ አመጣሁት እንዳመጣው የኖርኩት እሱ ነው። ስለዚህ አምጥቼው ስለነበረ እኔ ማስወጣት መብት አለኝ አለች። ከዛም አይደል እንደዛ ነው አልወጣም የአባዬ ቤት እንጂ ያንቺ አይደለም አላት። ከዛም አንቺ ቆሻሻ ባለጌ ነይ ውጭ ስትልም እሷን እንደዚህ እንድትናገሪ አልፈልግም አለ ዳኒ። እውጭ ላናግረህ ብላ ወሰደችው። ከዛም ዳኒን ምን እያረክ ነው በማለትም በር ኋላ በመደበቅ በጥፊ ዳኒን መታችው። ቲና ልትመቺ ነው የጠራሽኝ ሲላትም አንተ ቆሻሻ ምን እያረክ ነው አንተ ከሃዲ አለችው። ከዛም ይችን ባለየ ሴት እንዴት በእኔ ላይ ትጫወትብኛለህ ስትልም ኢዱ ባለየ አይደለችም የምወዳት የማፈቅራት ጠንካራ ሴት ናት በማለትም መለሰላት። ዋጋቸውን እሰጣችኋለሁ በማለትም ተናገረች። ሌላው እንግዲህ ትሁትን አሁን ፍቅር
ማፍቀር ፍቅር እንዴት እንደሆነ የፍቅር ስሜት ለአባባ ነገረችው። አባባም ይኸውልሽ መፈቀር መታደል ቢሆንም ማፍቀር ደግሞ እጅግ ከመታደል በላይ ነው። ስለዚህ አፈቅርሽ እንዴ አላት። አይ አባዬ የፍቅር ስሜት ምን እንደው ማወቅ ስለፈለግኩ እንጂ አላፈቀርኩኝም አለችው። ከዛ እሱም አይ አሁን ብታፈቅሪበትም ጥሩ ጊዜ ላይ ነው የኔ ልጅ፣ ለምታፈቅሪው ሰው ብዙ ዋጋ ትከፍያለሽ ማለት ነው አላት። ደስ ይላል፣ ፍቅር እኮ ደስ እጅግ የሚያስደስት ነገር ነው ሲላትም እሺ አባዬ ብላ ሄደች። ሌላው ውስጥ ቁመው እንግዲህ እንዴት ነሽ እንዴት ይዞሻል አለቻት ኤደን። ከዛም ደህና ነኝ ኤዱዬ፣ እንዴት ነሽ ሰላም ነው? ስለመጣሽ ደስ ብሎኛል። ለምን ነበር የጠራሽ? አንቺ ጋር መሆን ስለፈለግኩ አለቻት። እኪ ትሁቴ እንዴት ይዞሻል? ምኑ ፍቅሩ ነው? ይህም ፍቅር ነው? ኧረ ተይ ኤዱ አለች። እዩልሽ በጣም ያፈቀርሽውን ልጅ መናገር አለብሽ እንደምታፈቅር። አላደርገውም እኔ ማድረግ አልችልም አለች። እዩልሽ ትሁቴ ማፍቀር መታደል ነው። ስለዚህ ፍቅርሽን ነግረሽው በኋላ እንዳትጸጸች፣ ሳትነግሪው ሌላ ቦታ ይሄድና በኋላ ምነው ተናግሬ በሆን እያልሽ እንዳትሰቃይ እኔ የማውቀውና የመከርኩሽ አለቻት። አረ ኢዱ ምን ሆነሽ ነው አለች። የምሬን ነው። በዚህን ሰዓት ሲወያዩ ዳጊ መጣ። ምንድን ነው ሴቶች ውይይት ይዛችኋል? አረ አሁን እንኳንም መጣ፣ ትልቅ ነገር ተፈጥሯል፣ ልናማክረህ ነበር አለችው። ኢዱ ምንድን ነው አላት። ትሁት ያፈቀረች። ኦ ደስ ይላል፣ ይሄማ በጣም እጅግ ደስ የሚል ነገር ነው አላት። እና አንተ ምን ትመክራታለህ? ማፍቀር መታደል ነው ታዲያ፣ እኔ በማፍቀሯ ደስ ብሎኝ በቃ አለችው። በቃ ልጁን እንደምታፈቅረው በቃ አለቀ። እኔ የምለው አሁን እሱ እንደምታፈቅረው አያውቅም። ስለዚህ ሳያመልጣት እውነታውን ንገሪ እያልኳት ነው አለችው። አዎ ትሁቴ በማፍቀርሽ በጣም ደስ ብሎኛል። ሲቀጥል ደግሞ እዩልሽ እንዳያመልጥሽና በኋላ እንዳትጸጸች አስቀድመሽ ፈጠን ብለሽ እንደምታፈቅሪው መንገር ነው አላት። ኦ ወረ እናንተ ልጆች ምን ናችሁ ነው አለች። የምሬን ነው በሉ እናንተ ተወያዩ ብሎ ጥሏት ሄደ። አሁን ኢደን ትሁትን ለካሊብ እያግባባች ነው። እናም አረቴ ኢዱ አለች ተናግሬያለሁ ስትልም ዳኒ እየሮጠ ሳሎን ሄዶ አባባና ካሊብ በተቀመጡበት እናንተ እዚህ ቁጭ ብላችኋል፣ ሰላም ሀገር ቲቪያችሁን ታያላችሁ፣ እዛ ሴቶቹ ትልቅ ችግር ተፈጥሯል አለ። ምን ተፈጠረ አለ ካሊብ። ትሁት ያፍቅራለች። ማንን አፈቀረች? ምን ትሁቴ ማንን አፈቀረች ሲልም እንግዲህ ማን እንዳፈቀረች አላውቅም፣ ግን ፍቅር ይዟት እየተሰቃየች ነው አለ። አባባም ሳቅ ብሎ ዋው አዎ እንዳፈቀረች ግልጽ ነው፣ እኔም ተረድቻለሁ ነግራኛለች አለ። እንዴት ነገረችህ አለ። አዎ ስለ ፍቅር አንስታ እንዳፈቀረችም ነገረችኝ ሲልም ደስ ይላል አለ። ዝምም አለ፣ ግራ ተጋባ። አዎ እንግዲህ ለትሁት በቃ ደስ የሚል የፍቅር ጊዜ እንድታሳልፍ የሁላችንም ምኞት ነው አለ ዳኒ። አባባም አዎ እኔም እንኳን ማፈቀርሽ እንኳን ደስ አለሽ ብያታለሁ ሲልም እንደ ይህም ብቻ ምን አልካት ታዲያ? ሲቀጥል ደግሞ ድል አርጌ ደግሼ እንደ ምድራት ቃል ገብቼላታለሁ አለው። ኧረ አባባ አለ ካሊብ ግራ ተጋባ። በዚህን ሰዓት ትሁት አበባ ልታጠጣ ካሊብ የተቀመጠበት ጎን ሄዳ ቁጭ አለች፣ የውሃ ጆክ ይዛ። ከዛም ትሁት ወይ እንዳፈቀር ሰማሁ አላት። ማን ነገረ? ሰማሁኝ፣ ልነግርህ እኮ ነበር ግን ፈርቼህ ነው አለችው። ምን አላት? ለምን ትፈሪኛለች ሲላትም አይ አላቅም ፈራሁ፣ በቃ በጣም ደስ ይላል ቁጭ በይ አላት። ቁጭ አለች። ከኪሱ አውጥቶ እንግዲህ ለምትወጂው ሰው ይህን ሀብል ሰሪለት እሺ አላት። እና ምን አለችው? አዎ ሰሪለት እሺ በቅርቡ እሰጠዋለሁ አለችው። እሺ በቃ አላት። ከዛም ቀጠለች። እንግዲህ ኢደንና ቲና ካፌ ተገናኙ። ከዛም ምንድን ነው ምን ፈልገሽ ነው የጠራሽኝ አለቻት። ይኸውልሽ ዳኒን ተይልኝ ስትላትም ለዚህ ነው የጠራሽኝ?
እባክሽን እኔ ዳኔን ብዙ ዋጋ ከፍዬበታለሁ። በጣም የምወደውና ደካማ ጎኔን ጠንቅቆ የሚያውቅ ሰው ነው። ስለዚህ አንቺም ሴት ነች ተረጅኝ አለቻት። ይቅርታ ዳኔን የምተውልሽ አንቺ ሲጀመር በእኔ ላይ ገባሽ እንጂ በፍቅራችን ላይ ጣልቃ ገብተሽ አደፈረሽው እንጂ ዳኒ በጣም የሚወደኝና የሚያከብረኝ ነው አለቻት። ኧረ እባክሽ ዳኒ እኔን ጋር ነው ደስተኛው። እንደዛው እስካልሽ ደስተኛ እንደሆነ ማንኛችን ጋር እንደሆነ ማየት እያየሽ ነው ባይንሽ። ዳኒ ደግሞ ቆራሽ እንጀራ አይደለም የምተውልሽ ኦኬ አለቻት። እባክሽን ሴት ነሽ አትጨክኝብኝ ስትል ይቅርታ በዚህ ልመናሽ ዳኒን በልመና አሳልፍ የምሰጥ ሴት አይደለሁም። ለዚህ ከሆነ እዛው ከኝና ከዳኒ ራቂ ብላ ጥላት ሄደች። ይህን ጊዜ በመጨረሻም በጣም ተናደደች። አሁን ላይ ሁላችሁም ዋጋችሁን ታገኛላችሁ እያለች እየዛተች ነው ትሁት። ሌላው ነገር ደግሞ በጣም በሚገርምና በሚያሳዝን ሁኔታ አሁን ላይ ዳኒና እንዲሁም ደግሞ ኢዱ አብረው ስታያቸው በጣም ትናደዳለች። በጣምም ቀጠል ትላለች። የእጇን አጌታለች። ግን ደግሞ ምንም ማድረግ አትችልም። ከዳኒ ራቂ እቤት ያትምጡ እያለች ትጮኋለች። ቤቱ እያባባ ነው። አባባ እንግዲህ በትልቁ እየተበቀላት ይገኛል። አሁን ካሌብ ዘው ብሎ ክችን ገባ። ትሁት ዕቃ እያስተካከለች ነበረ። ከዛም ቀጠለና ትሁቴ አላት። ወይ ምን ነው ማግዝሽ ነገር አለ? አይ ብዬ ደግሞ ክችል ላስገባ አለችው። እሽ ግን እኮ ስላፈቀርሽው ልጅ አልነገርሽኝም ሲላት በቅርቡ ነግረዋለሁ አለችው። እንዴ አሁን ንገሪ ሲላትም አራ አሁን አይሆንም ካሌብ አለችው። ወዬ ይኸውልህ ለትንሽ ወክ እንዳደርግ ፍቀድልኝ አለችው። እሺ መቼ? አሁን በቃ ደስ እንዳለሽ ወክ አድርግ ያላት። ወክ እያደረገች አቋረጠ። ቻናሉን ሰብስብ